በህይወት እንዳንገለጽ ሰዋዊ ስሜታችንን የገደለብን እኔ ብቻ በልቼ እኔ ብቻ ኖሬ እኔ ብቻ አግጬ ልኖር ሌላው የበታች ይሁን ብለን የኛን ማግኘት በታች ባሉ ሰዎች የምንለካበት ገንዘብ በሞታችን ጊዜ ለዛ ባለጸጋ ገበናውን የሚሸፍንበት ጨርቅ እንደሰጠው መግነዝ ብቻ ነው ከገንዘባችን ይዘን የምንሄደው። ከኔ ጋር ናችሁ? ሁለተኛው ዘመድ አዝማዶቻችን ናቸው ነው የሚለው። ዘመድ አዝማት በምንሞትበት ጊዜ አብረን መቃብር እንውረድ አይሉ፣ አልቅሰው ይሸኙናል። ዘመናቸውን እነሱን ይጠብቃሉ። ሶስተኛዋ ግህን ነው የሚለው። በሰው ዘንድ በጣም ንቀናት ያለን፣ በጥቂቱ ዝም ብለን ያለን፣ ሁልጊዜ የቀድሞውን ፍቅርህን ረስተሃልና ብሎ የተነገረው በራእይ ዮሐንስ ላይ ምጽዋት የምንለው መልካም ልግስና፣ መልካም ሐሳብ መስጠት፣ መልካም የሆኑትን ነገር ለጦም አዳሪዎች ማሰብ ምጽዋት ነበረች ትንሿ። በጥቂቱ የሰጠናት ነገር ምናልባትም ከበረኞቹ ወይም መልእክተኞቹ ተብለው ከተገለጹት በመላእክቱ በቅዱሳኑ በሰማዕታቱ የሰጠናት ያቺ ትንሽዬዋ ነገር ቀዝቃዛ ውሃ ያጠጣ ሰው ቢኖር የጻድቁን ዋጋ ያገኛል ብሎ አምላካችን ይገለጸልን። ያቺ ምሳሌ የቀረበችው ያን ጊዜ እሷ ምን ትሆነናለች? ጠበቃ ትሆነናለች። ይህንን እናምናለን የአምላካችን ቃል ስለሆነ። ስለዚህ ወዳጆቻችንን በነገረ ምጽአት ውስጥ ፈልገን ማግኘት አለብን ማለት ነው። ክርስቲያኖች ማንን ነው ያለን? በነገር ብዛት በገንዘብ ብዛት ሞት አይቀርም፣ ምጽአት አይቀርም። ወይም ደግሞ ዘመድ አዝማት ስላለን በዘመዶች ብዛት ብቻ ባለን ነገሮች ወይም ኃይል ባለው ነገሮች ሁሉ የምንመካ ሰዎች ነገ መፍሰሱ አይቀርም። በኋላ ግን እግዚአብሔር ፊት የምታቆም ደግ ነገር ናት። ሰዎች ከኪስ አውጥተው የሚሰጡት ብቻ አይደለም ምጽዋት፣ መልካም ሐሳቤም ነው። አሁን መልካም ሐሳቤ ከዓለማችን ከምንወዳት ሀገር በጣም እየራቀ ነው ያለው። ያንን ሐሳቤ እንዲመልስልን ነገረ ምጽአት አሁናዊ የሆነ ፍጻሜን መረዳት አለብን። ቅዱስ ጳውሎስ የሚነግረን ይሄ ነው።